መጠንና የተናገሩት ጽላቶች ቁርጥራጮች መላእክት ታህዊልሁ ነው። እሺ ወረበር እከሌና እከሌ የሚባለው መላእክት እንዲህ ብቃትን ያሳያል ይላል። ሰዎችን ሜንሽን ያደረግና በጽላቱ ውስጥ ወይም ደግሞ በታቦቱ ውስጥ እነዚህ ነገሮች አሉ ብሎ ጠቅሷል። ምን አለ? ጫማ አለ አለ። አንድ ሁለተኛ ምን አለ አለ? በትር አለ አለ። ሁለት ሶስተኛ ምን አለ አለ? ጥምጣም አለ አለ። ሶስት አስቀድሞ ግን የነቢያት ምስል አለ አለ። እሱ የነቢያት ምስል ማለቱን የመጨረሻ ላይ እኮ አብራራው ምን እንደሆኑ እኮ ነው የምልህ። በቃ ቆይ አንድ ጊዜ እስኪ ይህን የጠየቁትን ይመልስልን ጓዬ። ነዋየ ቅዱሳት በእስልምና በቁርአን ላይ አላህ መከልከሉን ያሳይ። ነዋየ ቅዱሳት እንግዲህ ያላቸው በቤተ ክርስቲያን ያላቸውን አገልግሎት እኛ እናሳያለን ማለት ነው። ችግር የለውም። ኦኬ ምን ይላል ረሱል ሰለላሁ ዐለይሂ ወሰለም ኢነ الذين يصنعون هذه الصور يعذبون يوم القيامة فيقال لهم احيوا ما خلقتم። እሱን አይደለም መለክ እኛ ምንቀርጠው ለማምለክ አይደለም። በነገር ላይ ይሄ የሚባለው አልኩ ለሳምራዊው ሰውዬ ነው መንገር ያለብህ። ተገብቶሃል አይደለም? አሁን ነዋየ ቅዱሳትን አታክ ለማድረግ ቀርጸው የሚያመልኩ የትንሣኤ ቀን ቅጣታችን ምናምን የሚባል ነገር ብታመጣ ተቀባይነት የለውም። ያ ማንኛውም ነዋየ ቅዱሳት ታቦትም ጭምር ነው የሚቀርጹት እኮ ወደ አምልኮ ለመሄድ ነው አይደለ? አላህን ለመተው ነው። የሙሴ መቃብር ለምን እና አሸዱ الناس عذابا عند الله المصورون ብሎ እኮ ነው የጨረሰው። ቅጣታቸው አላህ ቀን የቂያማ ቀን የበረታው የሚቀርጹ ናቸው አይደል? ቀራጮች እንትን ቀራጺዎች እኮ ለምንድን ነው እንደዛ የሚሆነው? አዛባቸው ቅጣታቸው የሚከፋው ለምንድን ነው? ምክንያቱም መቅረጥ ያለበት አላህ ብቻ ነው የሚል አስተሳሰብ አለ እስላም ውስጥ ላይ። አላህ እኮ ነው አይደል እነዚህ መገልገያዎች ለአሮን የፈቀደላቸው። ምንድነው ሱር ምንድነው ታውቃለች? ግን ምንድነው ሱር ጥላ ያለው ነገር ነው ማለት ጥላ ያለው ነገር። አሁን ለምሳሌ الصور هي الصور المجسمة التي لها ظل ተዳሽኝ አይደለ? ጥላ ያለው እና እሱ ደግሞ ሐዲስ ላይ ምንድነው ያለው? إن أشد الناس عذابا عند الله المصورون يعذبون يوم القيامة فيقال لهم أحيوا ما خلقتم። እዚህ ጋር ስለ ዒባዳ አውርቷል፣ ስለ ማምለክ የተመለኩ ጣዖቶች አሉ። ለምሳሌ ሱረቱ አንቢያ ላይ የተጠቀሰው ይሄ ሳምራዊው የሰራው ከአላህ ያራቃቸው አምልከውት ነው አለቀ። ይሄ የታወቀ እኮ ነው። ተፍሲራቱንም ማየት እንችላለን። ለአምልኮ ፐርፐዝሊ ለአምልኮ የተቀረጹ ቅርጾች አሉ። ለምሳሌ አብርሃም ሱረቱል አንቢያ ለከት አብርሃም የሰበረው ያመልኩት የነበረው በአማልክቶቻችን ይሉታል። ይሄን የሰራ ማን ነው? አብርሃም የሚባል ሰው ነው። ተንኮል አስቧል ምናምን ወደ እሳት የጥሉታል። እሳት በኢብራሂም ላይ ቀዝቃዛ ሰውኝ ታውቀዋለህ ታሪኩን ሱረቱ አንቢያ ላይ ያለውን። ሌላኛው ይሄ ሳምራዊው የእስራኤልን ሕዝብ ወደ ጣዖት አምልኮ ሙሴን እንዳይታገሱ አድርጎ ወደ ጣዖት አምልኮ ወስዷል። ያንን ነው እየተቃወመ ያለው ነገር። ግን እኔ በግልጽ ያልኩህ ምንድነው እኛ አሁን ልክ ላይክ እንደዛ አሁን ይሄ ጥምጣሙ፣ ጫማው፣ በትሩ ይሄ የተቀደሰ ስፍራ የረገጡበት እነ ሙሴና ሙሳ አሮን አንተ የቆምክባት ስፍራ የተቀደሰች ነች ይለዋል አይደል? አላህ ሱረቱ ጣሃ ላይ ጫማህን ተመጫ። ስለዚህ እነዛ አሁን በክህነት ጊዜ የሚገለገሉባቸው ነብይነታቸው ብትሯ የሙሴ ብትር ፈርዖን ፊት እባብ የሆነችበት የፈርዖን ጣዖታት ያኔስና ያንበሬስ ስንትኖች የፈርዖን ጠንቋይ የግብጽ ጠንቋዮች በምትሃት የሰሯቸውን እባብ መዋጧ ምናምን ታምር አለበት። ያ ቅርስ ትልቅ ቅርስ ነው። ያ ስንዱቁ የያዘው ታቦቱ የያዘው ማለት ነው። እነሱ የተውት ቅርስ ተብሎ በቅርስነት ነው። ስለዚህ በቅርስነት የተቀመጠን ነገር ለዓላማ ጣዖት ተሰርቶ ከተመለከው ጣዖት ጋር ማገናኘት አንችልም ነው። አሁን እኛ እያልኩ ያለሁት ሳምራዊው የሰራውን አብርሃም አባቶቹ ያመለኩትን ጣዖት አትተን አሁን ወደኛ እንምጣ። ተረታኛል። ነዋየ ቅዱሳት የሚባሉት የቤተ ክርስቲያን መገልገያ ቁሶች፣ ቅዱሳን ቁሶች ቁርአን ላይ የቱ ጋር ነው የተከለከሉት ነው? እነዚህን መሳይ ቅርሶች ቁርአን ላይ የተከለከለበት እንትን አለ ወይ? በግልጽ የተከለከለበት አይ ቁርአን ላይ ነው የምፈልግ። ለምን ግዴታ ቁርአን መሆን አለበት? አንድ
ክርስቲያን ወደ ግብዣ ሲጠራው በቤተ ክርስቲያናችሁ ውስጥ አቡበከር ነው ታረመኛለህ። ሐዲሱን ፈልገዋለሁ። እናንተ ቤተ ክርስቲያናችሁ ውስጥ እነዚህ ስዕል እያሉ እንዴት እንገባለን ምናምን ያለው አቡበከር ነው ዑመር? አቡበከር ሲዲቅ መሰለኝ ክርስቲያን ወደ ግብዣ ጠርቶት ይመስለኛል። አይ እናንተ ቤተ ክርስቲያን ስዕል ስለሞላበት ወደዛ መግባት አንችልም ምናምን ያለበት ፓርት። ያው ሐዲሳት ብዙም የተነተኑ ትንተናዎች አሉ። መሐመድም ከኢትዮጵያ ምንድነው ባመጡለት ሰዓት እነዚህ ሰዎች አንድ ሰው ሲሞትባቸው ቀብሩን የሚያመልኩ ከፍጥረት ሁሉ ክፉ ምናምን ብሏል ሳይድ ቡኻሪ ላይ። ይሄን አሁን ይሄን ወንጀለውን ሳይሆን እኛ የምንለው እነዚህ ነዋይ ቅዱሳት ታቦት ሊሆን ይችላል፣ አላህ የሚያውቀው ነው። ታቦት መስቀል ሊሆን ይችላል፣ አይመለክም በእኛ ዘንድ። ስለዚህ እዛም ታቦት ላይ እና መስቀል ላይ የሚሰሩ ግን ስርዓቶች አሉ ነው። ገብቶሃል አይደለም? መስቀል አርማችን ነው። ታቦት ደግሞ ጌታችን ኢየሱስ ክርስቶስ በጠረጴዛ ላይ በምሴተ ሐሙስ ስጋውና ደሙን ፈትቷል። ገብቶሃል አይደለም? ስለዚህ ታቦት ለስጋው ለክርስቶስ ስጋና ለተከበረ ደሙ ለተቀደሰ ስጋው ማቅረቢያነት መገልገያ አድርገናል። ሐዲስ ኪዳን ላይ ማለት የጌታችን የመድኃኒታችን የኢየሱስ ክርስቶስ ስጋና ደም በቅዳሴ ሰዓት የሚፈተትበት ቴብል ሆሊ ቴብል ወይም ደግሞ አልተር ታቦት ተብሎ ይጠራል፣ ወይም ደግሞ መሰዊያ ተብሎ ይጠራል። ከዛ ባሻገር በቤተክርስቲያን ውስጥ የሚገኙ መጋረጃውም ኤኒቲንግ ኤቭሪቲንግ ንዋየ ቅድሳት ተብሎ ይጠራል። በቤተክርስቲያን ውስጥ ስለሚገኙ የጸሎት መጠቀሚያ፣ የመስዋዕት መጠቀሚያ እንዲሁም ደግሞ የማገልገያ መጠቀሚያ ስለሆኑ ንዋየ ቅድሳት ተብለው ይጠራሉ ማለት ነው። ወንድማችን ጋር ኦኬ፣ የፊት ቅርጽ አለባቸው ንዋየ ቅድሳት ናቸው። አይ ዶንት ኖ ላይክ ማንኛውም እዚህ ጋር የምታወራው ቅርጾች እንቶተል ነው። ለምሳሌ ከበሮ ብዬ ፊት አለበት ወይ ካልከኝ አንተ ችግር አለበት፣ ወይ ጽናጽን ብዬ ወይ ከበሮ መቋሚያ ብዬ ፊት አለበት ወይ ካልከኝ ችግር አለበት። ቅዱሳን ከበሮ እንደሆነ ስላላወቅኩ ነው። የምር አላውቅም ከበሮ እንደሆነ። ከበሮ ምን እንደሆነ አታውቅም? የምር አላውቅም። አማርኛ ነው ያክል አልችልም። አሪፍ ነው። ንዋየ ቅድሳትንና ቅዱሳን ስዕላትን ለይ በመጀመሪያ ደረጃ ማለት ነው። አሁን ከአበባ ጋር እያወራችሁ ያላችሁት ስለ ንዋየ ቅድሳት ነው። ንዋየ ቅድሳት ቅድም እንዳለችው ለምሳሌ ሱፐር ማርኬት ከፍተህ እቃዎችን ለመሸጥ ወይም ደግሞ ንብረቶችን ለመሰጥ ሼልፍ ታዘጋጃለህ፣ ካሸር ቦታ ታዘጋጃለህ። ኤቭሪቲንግ ከበሮ ማለት ይሄ ነው። ኦኬ ከበሮ ኦኬ። ድሮም ሐራም ነው። ድሮም ተባል ሐራም ነው እኮ ነው። ምን አልከኝ? ድሮም ራሱ ሐራም ነው። አንተ ድቤ ቀን ሙሉ ስትደልቅ አይደል እንዴ የምትለው? ሐራም ነው ትላለህ እንዴ? ድቡ እያደረክ እያደርክና እየዋልክ። እኔ ሙስሊም አይደለሁም እኮ። ኧረ ከባድ ነህ አንተ። ሐራም ነው አላለም እንዴ? እኔ ሙስሊም አይደለሁም። ምንድን ናት አለ? ኦ ማይ ጋድ! አንተ ራስህ እኔን አታውቅኝም። ወላሂ ነውር ነው መሰለኝ። ጆ በነገራችን ላይ እንድታስተውለው የምፈልገው ነገር ቅርጽ የሚቀርጹ የቂያማ ቀን ቅጣታቸው የከፋ ነው ህያው አድርጎ ይባላሉ የሚለውን ሳይሆን ቁርአን ላይ እኛ የምንገለገልባቸው ንዋየ ቅድሳት እንዳልተከለከሉ ነው። በቃ ይሄ ነገር ግን ጣዖትን ሰርተው የሚያመልኩ እነሱ እንግዲህ የአብርሃምን ታሪክ የሳምራዊውን እስራኤልን ልጆች ወደ ባዕድ አምልኮ የመጥራት ታሪክ ነብዩ ኤልያስ ራሱ ሱራ 37 ቁጥር 123 ተፍሲር እንትና ማነው ተፍሲር ኢብን ከቲር ብትመለከት የተለያዩ ተፍሲሮችን ብትመለከት ኦኬ እንግዲህ ከሙሴ በኋላ እስራኤላውያን በዓል የሚባል ጣዖት ያመልኩ እንደነበረ ይዘረዝራል ማለት ነው። የኤልያስን ታሪክ ሲያመጣ ማለት ነው። ኤልያስ እንግዲህ 400 የበዓል ካህናትን አስገድሏቸዋል። የጣዖቱን ካህናት ማለት ነው። መጽዋታቸው ለጣዖት ስለተቀረበ ጠነባ። ኤልያስ ያቀረበው ግን እሳት ነበልባል ከሰማይ ወርዶ በላቸው ማለት ነው። ስለዚህ እነዛ ሁሉም ወደ 400 ሐሳዊ የሐሰተኛ ነቢያት የጣዖት ነቢያት ተገድሉ። ምንድነው ጣዖት የሚመለክ ጣዖት ነው በእስልምና ተቃውሞ ያለው ሱራ 37 የሚመለክ አለ ኢነ ላ ተቆ ነው ኢነ አሸደ الناس عذابا عند الله المصورون ሲል የቱ ጋር ነው ጣዖት ያለው ነው እኮ ነው። ስለዚህ በቃ ተዋት ፕሊስ። ለምን ወንድሜ ይልብሩ ብሮ አንድ
ምንም ይሄ እኮ እኔ ከጠየቅኩ ጋር እኮ ምንም አልተገጣጠመልኝም። በቃ ዘና ቅርጽ ነው ፊደል አይደለም? ሆነብኝ። አሁን ምን አለ መሰለህ፣ ቆይ እኮ አንድ ጊዜ አልተረዳህንም። አሁን ስለ ታቦት አገልግሎትም ዳስሼልሃለሁ፣ ስለ መስቀልም ስለ ስዕልም ቅድም ዳስሼልህ ነው የሄድኩትኝ። እኛ ይህ ቁርአን ላይ አታምልኳቸው የተባለ መጽሐፍ ቅዱስ ላይ ቀድሞ ተብሏል ነው። ከቁርአን ከ3000 ከ2000 ዓመት በፊት ተብሏል። አለቀ በቃ። ለቅርጻ ቅርጽ አትስገዱ። ቅርጽ ሰርታችሁ ይህ አምላካችሁ ይሄ ከግብፅ ምድር ያወጣችሁ አምላካችሁ ነው ያላችሁ አሮን አይደለ? ጥንቱን ሲሰራ ጥጃውን ሙሴን አልታገስ ብለው ይሄ ነው መጽሐፍ ቅዱስ የሚነግረን። ነገር ግን እግዚአብሔር ከግብፅ ባርነት በወጡ ጊዜ በኦሪት ዘጸአት ምዕራፍ 20 ላይ መንብሩ ቅርጻ ቅርጽ እነዚህ በሰማይም በምድርም ከምድርም በታች ያሉትን ለነሱ አማልክት አድርገው እንዳይዙ፣ ዘንዶ ሊሆን ይችላል፣ ከዋክብትን ሊሆን ይችላል፣ ከሰማይ የተለያዩ ነገርን አማልክት አድርገው እንዳያመልኳቸው እንዳትስገዱላቸውም ተብሏል ነው። አታምልኳቸውም ተብሏል ነው። እነሱን አምላክ አድርጋቸው አታያዙ። ለምን? እኔ ቀናተኛ አምላክ ነኝ ሲል እግዚአብሔር እነዛን በእኔ ቦታ አትተኩ ነው። ልክ በዓለም የሚባል ጣዖት ያመልኩ እንደነበረው ማለት ነው። ኢብን ከሲር እንዳለ ቁርአን አበባ ፎከስ እዚህ ጋር አሁን ስለ አምልኮት የምታወሪው አይደለ? ማምለክ ጥሩ አይደለም ሐራም ነው ብለሽኝ ጨርሰሻል አይደለ? ነው በጅምላ ተከልክለዋል እያልከ ያለው አስተውለዋል። ግን የሚቀርጽ ተብሏል። እንዲህ በድፍን አሁን ስለ ታቦት አገልግሎት እየነገርኩ መሐመድ የሚቀርጹ ቅጣታቸው ይከፋል ያው አድርጉ ይባላሉ እያልክ ትደጋግምብኛለህ። ይሄን አዲስ እኔ መቼ ጠየቅኩ? እንደዛ ነው እኔ ያልኩ። ለምሳሌ አንድ ጥያቄ፣ ታቦት ለምሳሌ በቁርአን የተከለከለበትን ስጥ። ታቦት ቅርጽ ነው? ምን ያጨቃጭቀኛል? ቅርጽ ነው? ነዋይ ቅድሳትን ስለማታውቃቸው ቅርጽ ነው? ደግሞ ዘርዘርን ስለማንጨርስልህ ታቦት በቁርአን የተከለከለበትን አንቀጽ አምጣ። ቅርጽ ነው? ታቦት በቁርአን የተከለከለበትን ቅርጽ ነው አይደለም? ማን ነው እሱ? ታቦት? አዎ ታቦት ነዋይ ቅዱስ ነው፣ መገልገያ ነው። ሷላ ልክ አላህ እንደሰጠው ማለት ነው። እንግዲህ ቁርአን የጠቀሰውን ነው የምልህ። እሺ ቅርጽ ነው አይደለም? ቅድም እኮ አልኩህ። አላህ እኮ ሱረቱ ሐሽር ቁጥር 24 ላይ ቅርጽን አሳማሪ ተባለኩ። እና አላህ ነው። እኛ አሁን እዚህ ጋር የምናወራው ስለ ሰው ነው። ስለ ሰው ነው አሁን የምናወራው እኮ። ገብቶኛል። እና አንድ ጊዜ ይኸውልህ ታቦት ተቀርጾ ነው የሚሰራው። እግዚአብሔር ልክ ቀረጹ ብሏል። እግዚአብሔር ዘጸአት ምዕራፍ 25 10 ላይ ከግራር እንጨት ታቦት ስሩ ብሏል። እንዲቀርጹ እዚህ ጋር ደግሞ አትቅረጹ ብሏል። ኪሩቤልና ሱራፌልን ሙሴ እንዲቀርጽባቸው ትእዛዝ ሰጥቶታል። አሁን ስለ ቅርጽነቱንማ እኮ ተስማማን እኮ። አበባ ይቅርታ፣ እናንተ ጋር አልተከለከለም፣ ግን እዚህ ጋር ተከልክሏል። አናጺ በዚህ አይነት ጀነት አይገባም ማለት ነው። አናጺ ማለት የተቀረጸ ሁሉ ከተባለ አልጋም የሰራ ሊገባ ነው። አልጋም የተሰራ ነው። የህይወት ቅርጽ እና መስቀል ታቦት የህይወት ቅርጽ ነው። ታቦት የህይወት ቅርጽ ነው። ታቦት ለምን ፐርፐዝ ነው? ለመሰዊያ፣ ለመፈተት የጌታችን የመድኃኒታችን ኢየሱስ ክርስቶስን ስጋና ደም ለመፈተት። በቃ ወሰን ይባላል። ወሰን ምን ሆኗል? ወሰን ምንድን ነው? ምድረ ወሰን ደግሞ ወሰን ላይክ ለዚህ አይነት ነገር መጠቀም የምትጠቀማቸው ቅርጾች እና ተከልክሏል የሚል አለ ቁርአን ላይ እንዴ? እኔ ከቀደም ጀምሬ ምንድን ነው የምለው? ፈጅተኒቡ ሪጅሰ ሚነል አውታኒ ወጅተኒቡ ቀውለ ዙር ያ አዩሃ አለዚነ አመኑ ኢነል ኸምረ ወልመይሲረ ወልአንሳበ ወልአልዛመ ሪጅዙን ሚን ዐመሊ ሸይጣን ፈጅተኒቡህ። እንዴ የሰማችሁ ያልነበረንም እስካሁን እንዲህ እናድርግ። ምንድን ነው ይቅርታ አድርግልኝና እኔ ሙስሊም መስለኛልና ይህን ኃይል ሙስሊም ካቃን እዚህ ላይ መስለኝ ማለት ይሄ ስለ እስልምናው ማለት ነው። ኦኬ ኤኒዌይዝ እኔ የገባሁት ለሌላ ነገር ነበር አክቹሊ፣ ግን ያው ስለ ጉዳዩ ላውራ ብዬ ነበረ። ጥያቄ ነው ኦኬ ምን ነበረ ስሙ? ጠፋብኝ። ሌላ ጊዜ እናወራለን። በቃ ሀሳቤ ተበታተነ። የሆነ ዊስደም ምናምን ነበር ያለው። ከአባን ማን የቀረጸው? ከአባን ማን የቀረጸው? ከአባን ማን የቀረጸው? ኢብራሂም ማን ፈቅዶለት? ቤት እኮ ነኝ።
እኮ አሁን ከአበባው ላይ ሌላ ነገር አለ፣ ሌላ የሚፈጸም ትልቅ ስርዓት አለ። ስርዓት አምልኮ ይፈጸማል አይደል? ለምሳሌ ሄደህ ስርዓት አምልኮ ኢባዳ ታደርጋለህ፣ እዛ ቦታ ላይ እስቲግፋር ትጠይቃለህ። እሺ ያን ማን የፈቀደው? ስርዓቱን ታውቀዋለህ? ከአባ ተሄዶ ምን እንደሚደረግ። ኦኬ ከአምስቱ አርካኑል ኢስላም አንዱ የአላህን ቤት መጎብኘት ነው። ታውቃለህ? አውቃለሁ፣ እናውቃለን፣ ያውቃሉ፣ አውቀናል። እሺ ማን የፈቀደው ነው? አላህ አላህን የፈቀደው። ታቦትን ለአሮንና ለሙሴ መስጊድ ነው ያለው እሱ። ቆይ ንዋየ ቅዱሳት በጣም የተለያየ ብዙ አይነት ቅዱሳን ነገሮች አሉ። ከአምላክ የሚሰጡ ጸጋዎች ብዙ ኒዕማቶች አሉ። አሁን ታቦትን ለሙሴና ለአሮን የሰጠው ማን ነው? መላእክት የሚሸከሙት ሆኖ የሚመጣው እናንተ የምትሉት ወይስ ሙስሊሞች የሚሉት? ቁርአን የሚለውን ነው መልክ። የቱ ጋር ነው? ምንድን ነው የሚለው ኤግዛክትሊ? ሙሴና አሮን የተሰዉት ቅርስ ያለበት መላእክት የሚሸከሙት ታቦት ይመጣል እኮ ተባለ። የንግስና ምን አይነት ቅርስ ታቦት ነው? ቅርሱንማ ጃላ ላይ እንናገረን እኮ እና ቁርአኑ ያለውን ነው መልክ። አሁን ወደ ሌላ ጉዳይ ሳትገባ እንደ ወሰን ይቆጠራል? ወሰን ብሏል ወይስ ቅርስ ነው ያለው? ማን የፈቀደው የሚለውን በልና ይሄን መልስልሃለሁ። አብሽር ማን የፈቀደው? ይሄ እኮ የአላህ ፍዕል ነው። ስለሽ ያወረደው ማን ነው? ፍዕል ነው አይደለ? እሺ ተመልሶልኛል። እግዚአብሔር ይስጥልኛል። አላህ ፍዕል ነው፣ ያላህ ስራ ነው ብሏል። እሺ ወደ ሌላ ሐሳብ ቀጥሉ። ያ ይሄ ቀጥላር አሁን አውቅ ያለው አይ ቲንክ ቱሊፕ ነው እያሉ ነበር። ያ አሁን አወቅኩ። አይ ስምን ስለቀየር ከሙስሊም መስሎኝ ነበር። ኖ አይደለም። ኦኬ እሺ anyway ስለ wisdom ስለ God wisdom ላወራ ነበር። ስለ የጋድ wisdom እንዴት ነው የምታየው? የእግዚአብሔርን ጥበብ የሚለውን አር ነው ላይክ ዊዝደም ብንንቀሳቀስ ይሻለኛል። እሺ የእግዚአብሔር ዊዝደም እንዴት ነው የምታየው ማለት? ኦኬ ሁሌም ዊዝደም ነው ነገር ብቻ ነው የሚያደርገው? ሁሌም ዊዝደም ያለው ነገር ብቻ ነው የሚያደርገው? ምንድን ናቸው እነሱ? ስለ ዊዝደም ኖርማሊ ምንድነው እንትኑ wisdom is the ability to make sound sensible decisions based on knowledge experience and deep understanding አይደለ? ይሄ ነው wisdom። ወይ ደግሞ የሆነ wisdom ዝም ብለህ የሆነ ያልሆነ ነገር አታደርግም። የሆነ ጎል ኖሮክ ነው የምታደርጋቸው። ራንዶምሊ ዝም ብለህ አትንቀሳቀስም። so የፈጣሪ wisdom እናንተ ጋር እንዴት ነው ስለ ሁሌም ዊዝደም ነገር ወይ ደግሞ ላይክ ዊዝደም ያለው ነገር ብቻ ነው የሚያደርገው? ኦኬ አሁን ለምሳሌ ይሄ ዊዝደም ወይም ጥበብ የምንለው ለእግዚአብሔር ሲነገር አሁን ለምሳሌ ይሄ መዝሙረ ምንድን መጽሐፈ ምሳሌ ምዕራፍ 3 ቁጥር 19 ላይ በጥበቡ ምድርን ፈጠረ የሚል ቃል አለና ይሄ ራሱ መፍጠር ራሱ ጥበብ ተብሎ ይጠራል። ይሄ የድህነት ስራው ራሱ which means መጥቶ በስጋ ተገልጦ ለእኛ ሲል ሞቶ ከዛን በሶስተኛው ቀን ተነስቶ እኛን ያዳነንም ጥበብ ተብሎ ይነገራል። ስለሆነ ምንድነው እነዚህ የሚያደርጋቸው ነገር በሙሉ ጥበብ ነው፣ ዊዝደም ነው። ከዊዝደም ውጪ የሆነ ነገር ምንም አያደርግም። ተገዶ የሚያደርገውን ነገር የለም። ግን ዊዝደም ብቻ ነው የሚያደርገው። ምንድን ነው ሁሌም ዊዝደም ነገር እንደሚያደርግ የሚያደርገው ማለት? ኦኬ ምሳሌ ልስጥህና አሁን ለምሳሌ ምድርን በኤክስ ታይም ላይ ሰራው። ኦኬ ኤክስ ታይም በቃ the most wisdom ነው፣ የሱ ምርጫ ነው። ተረዳኸኝ አይደለ? ጎሉ ከኤክስ ታይም ብቻ ነው የሚገናኘው። ምክንያቱም በቃ the highest wisdom ይሄ ነው፣ ኤክስ ታይም ላይ መፈጠሩ ነው። ታይም ዋይ ላይ መስራት ይችላል። ታይሙ ብቻ ሳይሆን መፍጠሩ ራሱ ዊዝደም ነው። ቅድም እንዳልኩህ መፍጠሩ ዊዝደም ነው። ስለ እኔ ዊዝደም ያልኩህ ምንድን ነው
ዊዝደም ኤግዛክትሊ ዊዝደም ያልከው ነገር ኦልሬዲ አይ ቲንክ ግልጽ አድርጌልህ ነበረ። እኔ ዊዝደም ስል ምን ማለት እንደሆነ ሌላ ሙስጠላህ ወይ ሌላ ቃል ካለው ንገረኝ። ዊዝደም is the ability to make sound sensible decisions based on knowledge, experience and deep understanding። ከዲሲሽንስ ጋር ነው ያገናኘው እኔ ከዱ ላይክ ካደረገው ነገር በላይ ዲሲሽኑን ነው። ኦኬ ስለሆነ አሁን ጥያቄን እንዲህ እናድርገው። የሆነ በአንዴ አላ አስቀምጠን መጠየቅ የሚቻል ጥያቄ ከሆነ አስቀምጠውና ከዛ እንመልስላለን። እንደዛ ይሻላል። አሁን እታች በላይ ሲመለስ ሰውም ሊረዳው ስለማይችል ጥያቄን አስቀምጠ እንዳለ የሚያደርገውን ነገር በጥበብ ነው ወይ የሚለው አዎ ብዬ መልሼ እላለሁ። ከዚህ ተነስተ ኮንቲኒየስ የሆነ ኢኩዌሽን ይመጣልና እሱን ጠይቅና እንደዛ ብንመልስ ይሻላል። ኦኬ ፈጣሪ ለምሳሌ ምድርን በኤክስ ታይም ላይ ፈጠራት። በዋይ ታይም ላይ ኤክስ ታይም ላይ የፈጠራት በጣም ሃይ ዊዝደም ስላለው ሃይስት ዊዝደም ኤክስ ታይም ላይ መፍጠር ነው። ኦኬ ፈጣሪ ዋይ ታይም ላይ ከፈጠረ ይህም ራሱ እንደ ሃይስት ዊዝደም ይቆጠራል። የሚቆጠር ከሆነ ኤክስ ታይም ሃይስት ዊዝደም አይደለም ማለት ነው። የተለያዩ ኦፕሽኖች አሉን ማለት ነው። ይሄ ደግሞ ራንዶምነስ ነው። አልፈጠረም አሁን ይህም ባጭሩ እንደ አንድ አማኝ ስንመለስልህ በኤክስ ታይም ፈጠረ፣ በዋይ ታይም አልፈጠረምም እፈጥራለሁም ብሎም ስለማያውቅ እዚህ ላይ ምላሽ መስጠት አንችልም። ግን በቃ ጥበቡም በኤክስ ታይም ፈጥሮ አሳይቷል ነው። ግን በዋይ ታይም ቢፈጥርስ የሚለው ይሄ እንትን ኮንዲሽናል ስቴትመንት ነው። ኢፍ ስለሆነ ኢፍ ደግሞ እኛ ካልተጻፈልን በቀር ኢፍ ብለን መመለስ አንችልም ማለት ነው እንደ ክርስቲያን። ስለ አሁን እዚህ ጋር እንደ ሎጂኩ ነው የማናግረህ እኮ ስለ ኤክስ ታይም ሃይስት ዊዝደም ነው። ምክንያቱም ፈጣሪ ዊዝደም አለው። ተረዳኸኝ አይደለ? እሺ ዋይ ታይም ላይ ከፈጠረው እንደ ሃይስት ዊዝደም ይቆጠራል ወይ ነው? እንደ ሎጂኩ ነው። በፈጠረው ሰዓት እሱ ያውቃልና ሁሉን ያደረገው ነገር ሁሉ ዊዝደም ነው ብለን ነው ምናምን ምንም ቢያደርግ ዊዝደም ነው። ያ ምንም ቢያደርግ ዊዝደም ነው። እሺ ዋይ ታይምን ያላደረገበት ምክንያት ሃይስት ዊዝደም ስላልሆነ ነው። ያ ሊሆን ይችላል። ኦኬ ይችላል። ዋይ ታይም ላይ መፍጠር ፉሊ ነው አለለ እሱ ነው የሚያውቀው። ግን ለምን አልተጻፈልንም ነው። ግን የሆነ ጊዜ እግዚአብሔር የሆነ ጊዜ ሰማያትን ፈጥሯል፣ ምድርን ፈጥሯል። በዛች በኤክስ ታይም ላይ ፈጥሯል። ስለሆነ በዋይ ላይ ቢፈጥር ኖሮ ጥበብ አይሆንም ነበር ወይ ደግሞ ዘ ሃይስት ዊዝደም አይሆንም ነበር የሚለው እሱ አሁን ከኛ አይምሮ ጋር ይመለሳል ብዬ አላስብም። ለምን እሱ አላስቀመጠም? ጥያቄን ካገኘች ሲምፕል ማስ እኮ ነው። አሁን እዚህ ጋር ኤክስ እሱ ሃይስት ዊዝደም አለው። ያ ኦኬ ኔሴሰሪ ቢይንግ ስለሆነ ሃይስት ዊዝደም አለው በግዴታ እና ስለዛ ስለሆነ ምንድን ነው ዲፔንደንት የሆነን አካል ስለሆነ ምንድን ነው ስለሱ ስለ ዊዝደሙ እንዲህ ቢያደርግ ኖሮ ማለት ያላደረገውን ነገር ቢያደርግ ኖሮ ብለን መናገር አንችልም ነው የኔ ሀሳብ። ዲፔንደንት ቢይንግ ስለሆነ ማለት ነው። እኛ ዲፔንደንት ስለሆን ስለ ኔሴሰሪ ነገር መጠየቅ አንችልም ነው ከተጻፈለም ውጪ እና ደግሞ ሎጂካሊ ከሚመለሱ ጥያቄዎች ውጪ መናገር አንችልም። ለምን አሁን ለምሳሌ አንተ ምን ብለህ ጠየቅ? በዋይ ጊዜ በኤክስ ጊዜ ፈጥሯል። ስለሆነ በዋይ ጊዜ ቢፈጥር ኖሮ እሱ ዘ ሃይስት ዊዝደም ሊሆን ይችላል ወይ ብለህ ጠየቅ። ካልተሳሳትኩ ማለት ነው ጥያቄ ሊሆን ይችላል። አዎ አይ እንትን አዎ ነው ወይ ደግሞ አይ አይደለም ብዬ ልመልስ አልችልም ነው። እኔ ደግሞ መልሴ ለምን ከተባለ ዊ ዶንት ኖ ኦል ኖዊንግ አይደለንም፣ ሁሉን አዋቂ አይደለንምና። ስለሱ እኛ ቤዛችን ምንድን ነው እዚህ ጋር ሃይስት ዊዝደም ነው የሚያደርገው አላለም እንዴ? ያ ኦኬ። ስለዛ እሱ ያላደረገው ነገር ሃይስት ዊዝደም አይደለም ማለት ነው። አይ እንደዛ እንዴ ኖ አሁን ብዙ የሚደረጉ ነገሮች እኮ ሊኖር ይችላል። ነገር ግን ለነሱ ይበቃል ብሎ ያሰበውን ነገር በጥበቡ አድርጓል ነው። ዞሮ ይሄን ዊዝደም ነው የሆነ በቃ ከዚህ በላይ ማድረግ አይችልም ተብሎ የሚዘጋ ነገር አይደለም። ዞሮ ይሄ ሃይስት ዊዝደም ነው። እዚህ ጋር ሊሚቱን ሳይሆን እዚህ ጋር የሚያሳየን ሃይስት ዊዝደም እንደሆነው ነው። እዚህ ጋር እኔ እኮ ስለ ሊሚቱ አይደለም ማወራው።
ተረዳኝ አይደለ? እዚህ ጋር the highest wisdom ስለሆነ ነው ይህንን ነገር የመረጠው። ከዚህ ውጪ የለም አልካ በማል ካልተሳሳትኩ ከዚህ ውጪ ሃይስት ዊዝደም የሆነ ነገር አለ ወይ? ይሄ ለኛ ፊት የሚያደርገውን ነገር ነው አይደለ? አዎ ለኛ ፊት ያደርጋል። በቂ ነው ብሎ የሚያስበውን ከዚህ በላይ ማድረግ ይችላል ወይ? አዎ ይችላል። እሱን አይደለም ይችላል አይችልም ሳይሆን ከዛ በላይ ማድረግ ይሄ the highest fit ነው። ያ ለኛ ማለት ነው በቃ በቂ ነው ብሎ ያስበውን ነገር አደረገ። so the highest fit ነው። ከዚህም በላይ አሁን ዛይስት ዊዝደም ብለህ ከዘጋኸው ከዚህ በላይ ማድረግ አይችልም እያልክ ሊሚቴሽን ነው እያልኩኝ ያለው። ዞሮ እኔ እኮ ከኛ ጋር ሊሚቴሽን ይሄ ነው the highest wisdom ይሄ ነው the highest fit። ኦኬ እሺ አንዴ እንዲህ ተረዳኝ። አሁን አንተ the highest wisdom ወይም ደግሞ የመጨረሻው በቃ ከፍተኛው ጥበብ ነው ይሄ ያደረገው ነገር ምትል ከሆነ ይሄ ራሱ ሊሚቴሽን ነው እያልኩኝ ያለሁት። ሊሚት እያረከው ነው ያኛውን አካል ማለት ነው። ይሄ አልማይቲ የሆነውን አካል ሁሉን ቻይ የሆነውን አካል ሊሚት እያረከ ነው። ምንድነው የሆነ ሃይስት ዊዝደም አለው ከዛ ደግሞ እሱን አደረገ እያልክ ነው። ይሄ ስህተት ነው እያልኩኝ ነው። ይሄ ዘ ሃይስት ዊዝደሙ ሊሆን አይችልም። ከዚህም በላይ ማድረግ ይችላል ነው የኔ ሀሳብ ነው። ከተረዳኝ ከዚህም በላይ ማድረግ የሚችል ከሆነ ለምን አላደረገም? ለኛ በቂ ነው ብሎ የሚያስበውን ነገር ስለዛ the most thing that fit us ያ ለኛ በቂ ነው ብሎ የሚያስበውን ነገር አደረገ። so actually this is the most sensible decision ማለት ነው። ከእሱ አንጻር ነው አሁን ራሱ ጥያቄ እየሆነብኝ ያለው ከአምላክ አንጻር ስለ the most sensible decision ነው ወይስ the most sensible decision አይደለም? ዞሮ እኮ ከፊት ጋር ያገናኘውት ነው the most fit ነው አይደለ? so it's the most sensible decision ነው ማለት ነው። አሁን ምድራዊ ህይወትን the most fit ልትለው አችልም። the most fit አይደለም ምድራዊ ህይወት። ለምን ገነትም አለ መንግስተ ሰማያትም አለ። እንዲሁ ይሄን ራሱ በዚህ ጊዜ አሁን ምድር ላይ ባለነው ጊዜ the most fit ምንድነው? አሁን ያለንበት ነው አይደለ? the most fit አይደለም። አይደለም so it's not the highest wisdom the highest wisdom ስትል የመጨረሻው ዊዝደም እያልክ ከሆነ አይደለም። okay thank you። ለምን ይሄ highest wisdom ይለው ራሱ ሊሚቴሽንን ስለሚያሳይ ማለት ነው። የሆነ ሊሚቴሽን እየሰጠው መሆኑ ማየት እንችላለን። highest ብለህ ስትናገር highest ካልክ ከዚህ በላይ ማድረግ አይችልም ነው ትርጉሙ። ግን እዚህ ጋር አሁን the most sensible decision ነው አይደለም ነው እኮ ነው። the most sensible decision አይደለም ማለት ነው። ከዛ በላይ ነገር አለ። ሊሚቴሽን የለውም። ሃይስት ተብላ ይሄ ነው መልሴ። አይ ዶንት ኖ ይዋጥልህ፣ ግን ሀሳብ ካላችሁ ቀጥሉ። ለማንኛውም ኦኬ ሌላ ጥያቄ ካለ ቀጥላለሁ። አላዛር ቀጥል። እሺ እኔ ቅድም አር ሃይስት ዊስደሙ ነው ወይ ስትል ማለት ታይሙንም እኮ ማለት እንዴት አድርጌ ላስረዳ መሰለህ? ለምሳሌ አንተ እንግዲህ አንድ ሰው ለአቅመ አዳም ከደረሰ ከዛ በኋላ መውለድ ይችላል ነው። ስለዚህ የሆነ ሰዓት ላይም ወለደ፣ ከዛም በኋላ ወለደ። ያው የእሱ ፍላጎት ላይ ነው ዲፔንድ የሚሆነው አይደል? የእሱ ፍላጎት ብቻ ሳይሆን ከእሱ ኖሌጅ ጋር ዲፔንድ ያደርጋል። እኛ ራንዶምሊ የምንንቀሳቀሰው ምክንያቱም the highest wisdom ስለሌለን ነው። እኛ ባለን መጠን ዊዝደም የተንቀሳቀስን ነው እንጂ አሁን አንተ ግን the highest wisdom ያለው necessary being the highest wisdom ያለው necessary being ተረዳኝ አይደለ? ሁሌም like እንደማስበው ሁሌም the most sensible decision እንደሚያደርግ ነው። ከታይሙን ከቦታው ከሰው እግዚአብሔር ደግሞ ሃይስት ዊስደም ሳይሆን በቃ ምንድን ነው ማለቂያ የለውም። በቃ አንሊሚትድ ነው። በቃ እንደዛ ብለህ ያዘው። እንደዛ አይነት ዊስደም ነው። ሃይስት ብለህ ትልቅ አይደለም ያለው፣ ከትልቅም በላይ የማያልቅ በቃ ትልቅ በቃ የማይሆን ማለት ነው። በቃ ስለ ማደርስበት አይነት እንትን ያለው ዞሮ the highest ማለት እንችላለን እኮ ነው። ዞሮ እንደ ማቴማቲክስም ራሱ ብንንቀሳቀስ አንሊሚትድ ራሱ ቢሆን እኮ ሃይስት ካልከው ትልቁ ኃይሉ ትላለህ። የሆነ ትልቁ የሚባል የእግዚአብሔር ነገር የለማ። ትልቁ የሚባል የሆነ ነገር የለውም። በቃ ኦልሬዲ ዘላለማዊ የሆነ ነገር ከትልቅም ትልቅ ሁሌም የሆነ ነገር ነው ያለው። ቃሉን እንደ ቃል አንጠቀመውም ነው ሌላ ፐርስፔክቲቭ ስለሚያስይዝ
ኢንፊኒቲ ፕላስ ዋን ማድረግ ይቻላል እንደ ማቴማቲክስ? አዎ በቃ እንደዛ አለ። ኢንፊኒቲቭ ነው በቃ ኢንፊኒቲ ፕላስ ዋን ኢንፊኒቲ ነው። በቃ ኢንፊኒቲቭ ነው። ግን ኢንፊኒቲ ፕላስ ዋን ማለት እንችላለን። ኖ በቃ ኢንፊኒቲቭ በለው። በቃ ኢንፊኒቲቭ በቃ ማለቂያ የሌለውም። ፕላስ ዋኑን ትሆን ኢንፊኒቲቭ በለው። ኦኬ ጉድ። ግን ኢንፊኒቲ ፕላስ ዋን ማለት እንችላለን እኮ። ኢንፊኒቲ ፕላስ ዋን ስትል ምን ማለት ነው? ኢንፊኒቲ በቃ አንሊሚትድ የሆኑ ቁጥሮች አሉ። ኦኬ ከዛ ፕላስ ዋን እንደገና ቁጥሮች ፕላስ ዋን እኮ በአምላክ አምጣውና ይቅርታ እንዴ በአምላክ አምጣውና ከዛ ኢንፊኒቲቭ ፕላስ ዋን ማለት ምን ማለት ነው? ፕላስ ዋኗ ምንድን ናት? ወደ አምላክ አምጣውና ነገሩን ማለት ነው። እዚህ ጋር እኮ አሁን ራሱ ከታች አይ ቲንክ እንደዛም ነው የተረዳከው። ሃይስት ማለት አንጻራዊ ነው። ኖ ማን ነው ያለው አንጻራዊ ነው? ሃይስት ነው። ሃይስቱ ስትል ትልቁ ኃይሉ ነው ወይ መፍጠሩ እያልክ አይደለ? ዞሮ እኛ አንሊሚትድ ኖውሌጅም አንሊሚትድ ዊዝደምም አንሊሚትድ ችሎታም ራሱ ቢኖረው ሃይስት ማለት እንችላለን ነው እኮ። ሃይስት ስትል ከምን አንጻር ነው እያልክ ያለው? ሃይስት ስትል ሃይስት ከዊዝደም ጋር አገናኝቸው። ሃይስት ዊዝደም ከኖውሌጅ ጋር አገናኝቸው። ከአቢሊቲ ጋር ከኖውሌጅ ጋር ሃይስት ስትል ምን ማለት ነው? ከሁሉም የበለጠ ኦኬ እሺ፣ ከሁሉም የበለጠ እውቀት አለው ማለት ከሆነ ችግር የለም። ከሁሉም ይበልጣል። እኔ እስካሁን ምንድን ነው የምለው? አንተ ሰው ኖ አይ እኔ አምላክ ላይ ዲፔንድ አድርገህ እያወራ ነው አይመስለው። አሁን እኮ ማለት ከሰው ጋር ካነጻጸርከው እሱ ከሁሉም ይበልጣል። ከሰው ጋር አነጻጸርኩም እኔ ሃይስት ብቻ ነው ያልኩት። ታዲያ ትልቅ እውቀት አለው የምትለው ምኑን ነው ታዲያ? ከሁሉም የበለጠ ያልከው ምኑን ነው እኮ? ከሁሉም የበለጠ ያልከው ታዲያ ምኑን ነው? ከማን ጋር አወራለህ? ሃይስት ኢን ጀነራል ሃይስት ኖውሌጅ አለው እኮ። ሃይስት ስትል አሁን እኮ ይኸውልህ ሃይስት ኢኤስቲ ከጨመር ከማን ጋር እያወዳደርክ ነው ነው የምልህ። እያወዳደርኩኝ አይደለም። እዚህ ጋር ሃይስት ኖውሌጅ አለው ወይስ የለውም እኮ። ሃይስት ስትል ምን አብራራዋ። ኢኤስቲ ከጨመርክ እኮ ከሆነ ጋር የሆነ ኮምፔር እያደረክ እኮ ነው። ኖውሌጅ ምንድን ነው? ኖውሌጅ እውቀት ነው። ኦ ማይ ጋድ። እሺ ዊዝደም ምንድን ነው? ዊዝደም ኢዝ አቢሊቲ ቱ ሜክ ሳውንድ ሴንሲብል ዲሲዥንስ ቤዝድ ኦን ኖውሌጅ አይደለ? አዎ ኖውሌጅ። ግን አሁን እኔ ካልኩ እኮ ምን መሰለህ፣ ሃይስት ስትል ምን ማለት ነው? አብራራው፣ ዲፋይን አድርገው። ሃይስት ስትል ኦ ማይ ጋድ ሃይስት በጣም አንሊሚትድ በጣም ትልቅ የሆነ ኖውሌጅ። በቃ አንሊሚትድ የሚለውን ተጠቀም። በቃ አንሊሚትድ የሚለውን ተጠቀም። ኦኬ ይቻላል እኮ። ለዚህ ነው እንዴ? በቃ አንሊሚትድ እንደዛ ተጠቀም። ደስ ካለ ምር ችግር የለም። አንሊሚትድ በቃ ቅድም አትነግረኝ ነበረ? አዎ እኮ ሃይስት ካልክ እኮ ኮምፔር እያደረክ እኮ ነው። ለዛ ነው እኔ ግራ አጋባኝ። ኮምፔር ማድረገው ኖ ኮምፔር ያደረኩት አይደለም። እዚህ ትልቁ ቅድም ይኸውልህ ሃይስት ምን ማለት ነው ስለ ከሁሉም የበለጠ አልከኝ። ሁሉ የተባሉት እነማን ናቸው ታዲያ? ኖውሌጅ ራሱ ኖውሌጅ የሚባለው ነገር እኮ ከሁሉም የበለጠ እውቀት ያለው አልክ። ከማን የበለጠ እውቀት ያለው? ከኖውሌጅ። ከማን ነው አይደለም እንዴ? ከሁሉም የበለጠ እውቀት ያለው እኮ ነው ያልከው። ትክክል ነኝ አይደለም እኮ? እንደዛ ካልክ አልኩ እያወዳደርክ ነው ስለ እያወዳደርክ ከሆነ ትክክል ነህ። ከሁሉም ይበልጣል እውቀቱ ስለ ኖ እያወዳደርኩ አይደለም አልከኝ። አሁን ደግሞ ለዛ እኮ ነው ኢቭን ባወዳደርም ራሱ ስህተት አለው ወይ እኮ ነው እኮ። ከማወዳደር አንጻር ከሆነ ሃይስት እያልክ ያለው ትክክል ነህ እያልኩ ነው። ኦኬ ሃይስት ኖውሌጅ አለው ወይስ የለው እኮ? ከሰው አንጻር እያወዳደርከው ከሆነ አለው። እሺ ሌላ የሌለበት ፖሲቢሊቲ ምንድን ነው? የሌለበት ማለት ኦኬ እንደዚህ ከሆነ አዎ አለው አልከኝ። እሺ የሌለ አይደለም የምትልበት ዲሲዥን የለም አይደለም የምትልበት ፖሲቢሊቲ አለ? ሃይስት እኮ ሃይስት ካልክ እያወዳደርክ ነው። ሁለት ነገሮችን እያወዳደርክ ነው። ስለዚህ አንደኛው ከአንደኛው ይበልጣል የሚል ነገር ነው እያስያዝክ ያለው ማለት ነው። ስለዚህ መቼስ ማንም ሳይኖር አምላክ ይበልጣል አትልም። ገብቶሃል? ለምሳሌ ዓለም ሳይፈጠር ምንም ነገር ሳይኖር አምላክ ብቻውን እያለ የአምላክ እውቀት ከሁሉም ይበልጣል አትልም። ማን ነበር? ከማን ትባላለህ? ገብቶሃል አይደል? ስለዚህ ከሰው ጋር እያወዳደርክ ከሆነ ሃይስት የሚለው እያወዳደርክ ነው። ገብቶሃል አይደል? ስለዚህ ቤዝዶን አምላክ ብቻ ሆነ ሰዎችን ምንም አይነት ንጽጽር ሳትከት ስለ አምላክ እያወራ ግን ከሆነ የምን ሃይስት ነው? በቃ አንሊሚትድ ነው። በቃ ኦኬ ምርጥ፣ በጣም ምርጥ። በቃ ካሁን በኋላ አንሊሚትድ ብቻ ነው ብለው
ቤዝዶን አምላክ ብቻ እያወራ ከሆነ ማለት ነው። ኦኬ የአንሊሚትድ ኖሌጅ የእሱ አንሊሚትድ ኖሌጅ ሪዞልትስ ይሄ ነው። ምኑ ይሄ ነው ስትል ምድራችን ኖ እሱ እንደዛ ነው ማለት አይደለም። ከዛም በላይ ሊሰራ ይችላል። ከዛም በላይ ፊት የሚያደርገን ነገር አለ። እሱን አናውቅማ። ሲፈጠር ነው የምናውቀው፣ ሲያደርገው ነው የምናውቀው። በዚህ ሰዓት ከዛ በላይ ሊኖር ይችላል ያልክ ነው እንዴ? አይደለም፣ እሱ ሊፈጥር ይችላል። አናውቅማ። እሱ ሊፈጥር ይችላል። the most fit እኮ ለእኛ ደሞስት ፊት የሆነ ይኸውልህ፣ አሁን የተፈጠረልን ነገር ፊት ያደርጋችኋል ተብለን ይህንን ነው አይደል? ግን እቺ ምድር ብቻ ናት ደሞስት ፊትም አንልም። አሁን ቅድም የሆነም እያለ ነበር ገነት ለማለች ከዚህ ምድርም በዚህ ሰዓት እኔ ስለዚህ ሰዓት ነው የማወራው። ኦኬ እኮ ስለዚህ ሰዓት እዚህ ምድር ላይ ለእነሱ ይመጠናቸዋል ብለው ከኛ አንጻር ሊሚት ያደረገልን ነገር ይህንን ሊሆን ይችላል። ሰው ደሞስት ፊት አይደለም ግን እኮ አይኸውልህ፣ አሁን ባለን እውቀት ፊት ያደርጋቸዋል ብሎ የፈጠርን ይሄን ብቻ ነው። አሁን ባለንበት ሰዓት አሁን እየተንቀሳቀሰ ምድር ላይ ነው። ምድርን ፊት ያደርጋቸዋል ብሎ ነው የፈጠርልን። እሺ አሁን ጥያቄው እኮ ግልጽ ነው። አዎ አይደለም በሚል መልስ እኮ ነው የሚመለሰው። ፊት ያደርገናል። ፊት ስለሚያደርገን ነው አሁን ያለን ሞስቱን ፊት ነው። አዎ ፊት ነው። በቃ ደሞስት አሁን እያወራን ያለ ነው። ምድር ውስጥ ለምንድን ነው እየኖራችሁ ያላችሁት? አምላክ እንድትኖር ያደረጋችሁ ለምንድን ነው ካልክ፣ አዎ ደሞስት ፊት ነው ለኛ። አዎ በቃ እኔ እቺን ነው የፈለግኳት እኮ ሌላ ነገር ምን ፈለግኩኝ? ቅድም ብትነግረኝ ምን ችግር ነበረው? ይኸው ነገርኩህ። መርሃባ ደሞስት ፊት ነው አልከኝ። ሰው አሁን እቺ ምድር ለምሳሌ በኤክስ ታይም ፈጠራት። እሺ ኦኬ ሰው ደሞስት ፊት ይሄ ነው፣ በዚህ ኤክስ ታይም ነው። እሺ አይደለ? በዋይ ታይም መፍጠር ይችላል? ይችላል። ምርጥ ሰው ግን ዋይ ደሞስት ፊት ነው እኮ ኢፍ እያልን ከሆነ በዋይ ታይም ላይ ከፈጠራት አው ፊት ስለሚያደርግ ነው የፈጠራት። ኦ ማይ ጋድ እኛ እኮ በቃ ተስማማን። ኤክስ ታይም ደሞስት ፊት ነው አልነኩ እንዴ? ኢፍ ደግሞ አልካ ኢፍ በዋይ ላይ ቢፈጥራት ኖሮ አልከ ደግሞ በኤክስ ላይ አልተፈጠረች ማለት ነው። በዋይ ቢፈጥራትስ? እኮ በዋይ ቢፈጥራት ኦኬ ተረዳሁ። አሁን እዚህ ጋር ፈጣሪ እሱ የሚመርጠውን ነገር the most wisdom ነው። ምንም ቢያደርግም ምንም ያድርግም the most wisdom ነው። ቢሰርቅስ እንዴ? ለምን ይሰርቃል? the most wisdom ነው አይደለም? ቆይ አሁን አንተ አምላክ ሐሰተኛ ቢሆንስ ሌባ ቢሆንስ እያልክ ነው። ገብቷላ? ኢፍ በሚል ለባህሪው የማይስማማ ነገር እኛ አንናገርም። ከባህሪው ጋር አይስማማም። ምክንያቱም ከዊዝደም ጋር አይደለም። ይሄ ዊዝደም የለበትም እኮ። ይሄ የእሱ ዊዝደም አይደለም። አላህ እሺ፣ ዋይ ታይም ላይ መፍጠርስ እኮ ዋይ ታይም ላይ እኮ ይሄ እኮ መፍጠር እኮ ነው። ምንም ማጭበርበር እኮ አይጠበቅበትም። ዋይ ታይም ላይ ያልፈጠረን ምክንያቱም the most fit ስላልሆነ ነው። ምክንያቱም ኤክስ ታይም ተስማምተናል እኮ አለቀ። the most fit እኮ ኤክስ ታይም ላይ እሱ የፈለገው ቆይ ላስረዳ። እሱ የፈለገው ይኸውልህ አሁን ምን ይላል መሰለህ መጽሐፍ፣ ነገራቶችን ሁሉ በጊዜ ውብ አድርጎ ፈጠረው ይላል። ስለዚህ እሱ በቃ ውብ ይሆናል ብሎ ያሰበበት ጊዜ ውብ ያለበት ጊዜ አለ። የፈለገው ጊዜ ላይ ነው የፈጠረው በፍላጎቱ። ኦኬ የፍላጎት ጉዳይ ነው እንጂ እዚህ ጋር የዊዝደም ጉዳይ አይደለም ነው። ለምን የእሱ ፍላጎት እኮ ከዊዝደም ጋር ይገናኛል? ምን አይነት ግንኙነት? ዝም ብሎ ነው ታረግ ይገናኝ ያለው። ቆይ እሱ የሚፈልገው ነገር አሁን እኮ ለምሳሌ ማለት ነው አንተ ምግብ ሲያስፈልግህ ታውቃለህ። ይሄ እውቀት ነው አይደል? ልጅ ምግብ ሲያስፈልግህ ምግብ ትላለህ። ስለዚህ እሱም ለእነሱ ያስፈልጋቸዋል የሚልበት አለ። እሱ ይሄ ፍላጎቱ ከዊዝደም ጋር ነው የሚገናኘው። ኦኬ እና ይሄ the most fit ነው ለነሱ ብሎ ነው ይሄንን የመረጠው። ለኛ ፊት ያረግልናል። አዎ the most fit ለኛ ነው። ለኛ ፊት ያረግላቸዋል ብሎ ባሰበበት ሰዓት ላይ በቃ እሱ በፈለገበት ሰዓት ላይ ፈጠረው። ምርጥ። ስለዛ ኤክስ ታይም the most fit ታይም ነው። እሱ የፈጠረበት ታይም አዎ ፊት ያረጋል ብሎ የፈጠረበት እሱ ስለፈጠረበት ነው ዊዝደም የሚሆነው። አዎ መፍጠሩ ነው ዊዝደሙ። ያ ስለዛ ማንኛውንም ታይም ቢመርጥ ዊዝደም ነው ለሱ the most fit ነው ማለት ነው። ማንኛውንም ቢመርጥ ቴንክ ዩ በቃ ቴንክ ዩ ተመልሶልኛል። ኦኬ እሺ እዚህ ጋር አሁን ስትናገር የነበረው ላይ
አምላክን አሁን በኤክስ እና በዋይ ብለህ ስትገልጽ አምላክን ኦፕቲማይዘር እያደረግከው ታውቃለህ አይደለ? ኦፕቲማይዘር ስትል ኦኬ ኦፕቲማይዘር ስለ አሁን ለምሳሌ ኤክስ ላይ ሞስት ፊት የሆነ አምላክ በዚያ ቅጽበት ስለገለጠው ነው አይደለ? ዋይ ቢሆን ኖሮ ብለህ ኢፍ ስታደርገው አምላክ እንደኛ ከተለያዩ አማራጮች የተሻለውን ፈልጎ የሚያመጣ ነው እያደረግከው ያለው እና ሌላ አማራጮች የሉትም ነው እንዴ? አምላክ አማራጭ አለው እንዴ? አንድ አማራጭ ነው ያለው። አምላክ እኮ የጥበብ ምንጭ ነው አይደለ? ሂ ዘ ሶርስ። ነገሩን እኮ እያባሳችሁ ነው የምትሄዱት እኮ። ስለ አሁን እዚህ ጋር ምን አልክ? መጀመሪያ ላይ ምን ብሎ ጨረሰልኝ? ፈጣሪ ማንኛውን ቢመርጥ እሱ ነው the most fit ብሎ እኮ አስቀመጠልኝ። ይሄን ራሱ አንድ ችግር ነው። ከዛ አንተም ሌላ ምን አልክ? ኖ ፈጣሪ ሲጀምር የተለያዩ ምርጫዎች የሉትም አንድ ምርጫ ነው ያለው ብለህ ነው እኮ ያስቀመጥከው። ለአንተ አሁን እኮ መጀመሪያ ምንድን ነው ያልከው? ዋይ ላይ ቢፈጥራት ኤክስ ጥበብ ይጎላል አልከኝ አይደል? ሞስት ፊት አይሆንም አልከኝ። ታውቃለህ ወደ ምን እንደምታብሰው? ፈጣሪ ተገዶ ነው የሚሰራው በሚለው እኮ ነው የሚወስደው። ይሄ እንዳለ አይደለም። ምን እያልኩ ያለሁት ዋይ ላይ ቢፈጥራት ኤክስ ጥበብ ሞስት ፊት አይሆንም አልከ አይደለ? አዎ። ስለዚህ ይሄን እኮ እያደረክ ያለው ፋይናይት ኳንቲቲ ነው እያደረክ ያለው። መጀመሪያ ላይ ያነሳው ምን አልክ? የእግዚአብሔር ጥበብ ወሰን የሌለው እንደሆነ ተማመን አይደለ? ኢንፊኒት እንደሆነ። አዎ ኢንፊኒት ነው። እሺ ኦኬ። በኤክስ ላይ መፍጠሩ ደግሞ ሃይስት ዊዝደሙ ነው አልከን። አዎ። ስለዚህ ዋይ ላይም ቢፈጥራት ምንድን ነው ያው ሃይስት ዊዝደሙ ይሆን ነበር። ለምን ካልከኝ በሁለቱም ቢፈጥረው ሃይስት ዊዝደም ነው። የሳይ አሁን ተገናኘን። ከዛስ የኢንፊኒት ደረጃው ዲግሪ የለውም ማለት ነው። ደረጃ ትመጣ ለኢንፊኒት ደረጃ አታረግለትም። አዎ። ሶ እዚህ ጋር ምንድነው እናንተ የሚያስማማም እንዴት እና እዚህ አንዱ ኢንፊኒት ከሌላው ኢንፊኒት አይበልጥም ማለት ነው። ቦዝ ኦፍ ዘማር በቃ ኢንፊኒት ናቸው። እንዴት? እሺ ስማኝ። የእግዚአብሔር ጥበብ ወሰን የለውም ኢንፊኒት ነው አይደለ? አዎ። ኦኬ። ከዛ በኋላ በኤክስ ላይ መፍጠሩ ሃይስት ዊዝደም ነው አልከኝ። ከዛ ደግሞ በዋይ ላይ ቢፈጥራት ያው ሃይስት ዊዝደም ነው። ቢፈጥራት ኢፍ ነች። አዎ። ለምን ካልከኝ ኢንፊኒቲን ደረጃ አታበጅለትም። ኢንፊኒት ነው አይደለ? ኦኬ። ስለዚህ አንዱ ኢንፊኒት ደግሞ ከሌላ ኢንፊኒት አይበልጥም። አንድ ኢንፊኒት ከሌላ ኢንፊኒት አይበልጥም። ስለዚህ የፈለገውን ነገር ቢያደርግ ኢንፊኒት እንደ ኢንፊኒት ለወንድ ልጅ ነው የሚጠቀሰው። ምን አልከኝ? ስለዚህ ማንኛውንም ምርጫ ቢመርጥ እንደ ኢንፊኒት ለወንድ ልጅ ነው የሚጠቀሰው እንጂ ማንም ከማንም አይበልጥም። አሁን ለምሳሌ ቅድም ምን አልከኝ መሰለህ ብሮስኪ ስትለው ካላት አድርጋ ቢሰርቅስ አልክ አይደለ? ቅድም ምን አልከ? ቢሰርቅስ አልከን አይደለ? አዎ። ኦኬ። መስረቅ ለአምላክ ባህሪ ይስማማል? አይስማማም። ኦኬ። አሁን ይሄ የባህሪ ቅራኔ ነው ማለት ነው አለ? አዎ። ስለዚህ ይሄኛው መስረቅና መዋሽ ይሄ መስረቅ የተለያዩ ባህሪያቱን ምንድነው የሱም ፐርፌክሽን ደካማ ያደርገውም። ያው ደካማ ከሆነ necessary ቢንጋ ይሆንም እኮ በእንትን ነው የሚሆነው እኮ ደካማ ያደርገውም። ያውም ኢማጂን የራሱ ስርቆት የሚባለው እኮ የሌላውን ገንዘብ ያለ ባለቤቱ ፍቃድ መውሰድ ነው አይደለ? አዎ። ታዲያ እንደዚህ ከሆነ እግዚአብሔር ግን የሁሉ ፈጣሪና ባለቤት ኦውነር ነው። እሺ ኦውነር ነው። ስለዚህ በየትኛውም ኮንሰፕት ብትሄድ ሰረቀ ልትለው አትችልም። ከባህሪው ጋር አይስማማም እያልኩ እንኳን ብትገገምብኝ የራሱን በለሞት ስርቆት ሊባል አይችልም። አንተ ባልክ በግዴታ በዛኛው እንኳን ባትስማማ ማለት ነው። ኦኬ። ስለዚህ ፈጣሪ መስረቅ ይችላል ነው ይሄ ሁሉም የራሱ ነው ይሰርቃል ይችላል እያልኩ አይደለም። ግን አንተ ባልከው አንተ አሁን ለምሳሌ ይወስዳል ባልከው አልስማማም ካልክ አሁን ይባልኩ ከባህሪው ጋር የማይስማማ ነው። ይሄ የባህሪ ቅራኔ ነው። ሎጂካል ኮንትራዲክሽን ነው አልኩክ አይደለ? በሱ ባትስማማ እንኳን በዚህኛው በኩል ይዛሃለው እያልኩ ነው። ኦኬ። እንዴት ነው የምትይዘኝ? ለምሳሌ አሁን የሁሉ የምድር ላይ ያለው ነገር ሁሉ ባለቤት ነው አይደለ? አዎ። እዚህ አሁን ኢፍ ነው ኢቭን ኢፍ አይገባም ለሱ ባህሪ ማሁን የምናገረው ግን
ቢወስድ ራሱ ሰረቀ ልትለው አትችልም። ግን አይወስድም። የሚወስድ አምላክ አይደለም። በኢፍ ነው እየነገርኩ ያለው። ግን ከወሰደም ራሱ ስርቆት አይደለም እንዴ? አይወስድም፣ ሊወስድም አይችልም። ግን አንተ ገና በሄድከው ከዋሰነች ሎጂክ ያልከው እኮ ግን ከወሰደም እንደ ስርቆት ስርቆት አይቆጠርም አልክ። አንዴ ሻር ይችኛው ልናገርና ፕሪንስ ትቀጥላለህ። ስርቆት ዲፋይን ሲደረግ ምን ማለት ነው? የራስ ያልሆነ ነገር መውሰድን ማለት ነው አይደለ? አር አዎ ኦኬ። በዩኒቨርስ ውስጥ የአምላክ ያልሆነ ነገር አለ? የለም። ስለዚህ የራሱ ገንዘብ ነው። ለምሳሌ ከኪስ ውስጥ ገንዘብ አለና የራስን ገንዘብ ብታወጣ ሰረቅ ትባላለህ? አይባልም። አይባልም። ፒሪድ። አሁን ቀጥል ፕሪንስ። ፕሪንስ እያወራ ከሆነ ሚውት ነው። ኦኬ አይ በቃ ይሄኛው ሀሳብ ለማቅረብ ነውና ኤክስ ላይ መፈጠሯ ሞስት ፊት የሆነ አምላክ ምንድነው? በዚያ ቅጽበት ስለገለጠው ነው አይደል? ሞስት ፊት ብለህ የተናገርከው። አዎ ዋይ ቢሆን ኖሮ የሚለው ግምት እሱም ሞስት ፊት ነው። አምላክን ምን እናደርገዋለን መሰለህ? ዋይ ቢሆን ኖሮ ኢቭን የሚለው እንትን ራሱ የሆነ በቃ አማራጭ አለው። ሹዝ እንዳለው ነው የምትል እንደኛ አማራጭ የለውም ማለት ነው። አምላክ አማራጭ የለውም አይደለ? እንደዛ ብለህ ነው የምታምነው? የጥበብ ምንጭ ነው እኮ አይደል እንዴ? ኦኬ ምንጭ ነው። የፈቃዱ ውጤት ሁሉ ሞስት ፊት ነው ለሱ አይደለ? እሱ ነው ምንጩ እሱ ነው ምንጩ። ኦኬ ቴንክ ዩ ጨርሻለሁ። አይ አዲስ ሆነ ባለፈውም ስላየሁት ነው። ኦኬ አይ ቅድም ራሱ ሳውራ ሙስሊም መስያቸው ነው ምን ነገር አይ እንትና ቤት አንድ ያልተገናኘ ነው ትዝ ካለ ቲምና ሙስ ጋር እንትና ጋር ሶሊ ጋር አዎ መሐመድ ሱና ስትነግረን የሆነች የእግሯ ጭዌ በቃ ይዘጋብ ፖይንቱ። ኤኒዌይ ቴንክ ዩ በጣም አመሰግናለሁ ለታይማችሁ። ጥያቄ ግን ከመጀመሪያው አልተረዳሁትም ነበር መሰለኝ። ከኛ አንጻር እያወራው ነበር። ኦኬ ችግር የለውም። ቃሌው እያሰማለን ሁላችሁ የጓ አላዛር እና ፕሪንስ እና ደግሞ ኦኬ አይ እንትን ነው ሄጄ ሳይሆን ስታክ አድርጎብኝ ስልኬ ስታክ ያደርግና ከዛ ፓወር ኦፍ ራሱ ስታደርገው አይሆንም። ይሄ በተኗን ስነካ ራሱ ምን አይነት ችግር እንደሆነ አላውቅም። ለማንኛውም ግን በጣም ቆየው ላይቭ ላይ እና ይሄ ጨርሱትና በቃ ልውጣ። ሀሳብ ካላችሁ ጨርሱና ልውጣ። ፖይንቱ ግን ችኛዋ ፖይንት አይ ቲንክ በቃ እኔም ላወራት እየጠበቅኳት ነበረች። ቅድም በመሀል ገባሁኝና ትዕግስት ሳጣ በመሀል ገባሁኝ እንጂ እንደዚህ ያሉ ነገሮች አይነገሩም ብዙ ጊዜም በእስልምና በኩልም። የሆነ ጊዜ እንደውም ምን ሲነሳ ሰማው መሰላችሁ? ጌታችን ኢየሱስ ክርስቶስ አህያን ወስዷል፣ ከዛ ይሄ እንደ ስርቆት ነው የሚታየው አይነት ነገርን ሲናገሩ ማለት ነው። ጌታ ኢየሱስ እርሱ የሁሉ ፈጣሪ ነው፣ የሁሉ አስገኝ ነው፣ ሁሉን ያስገኝ ነው አይደለም። ያቺ አህያ የመናት እንኳን ያቺ አህያ አይደለችም
የአህያው ባለቤት አለ አይደለም? የማን ነው? እሱ ራሱ የራሱ አይደለም። ነፍሱ ራሱ የእሱ አይደለችም እኮ የጌታ ናት። ስለዚህ የራሱ ናት። የራሱን ነው የወሰደው። ሰው ከኪሱ ገንዘብ ያወጣ ተሰረቀ ሊባል ይችላል? እንደዛ ሊባል አይችልም። ለአምላክ ነገር አይነገርለትም። እንደዛ ለአምላክማ እንደዚህ ተብሎ ከተነገረማ ሰረቀ ተብሎ ከተነገረ ማለት ነው። ለአምላክ ሰረቀ ተብሎ ከተነገረ የእሱ ያልሆነ ነገር እሱ ያልፈጠረው የእሱ ያልሆነ ነገር አለ ማለት ነው። ለአምላክ ሰረቀ ተብሎ ከተነገረ የእሱ ያልሆነ እሱ ያልፈጠረው እሱ ያላስገኘው ነገር አለ እንደማለት ነው። እና ይሄ ደግሞ አምላክ አያሰኘው። ሞር ይህኛውን ነገር ከክርስትናው ይልቅ በእስልምና በኩል እናገኘዋለን። የጦር ዘረፋ ገንዘቦች የሚዘረፈው ገንዘብ የአላህና የመልእክተኛው ነው የሚለውን ማለት ነው። ይህ እንዲያውም እስልምና ላይ ነው መጠየቅ የምንችለው እና እንደዛ ነው። ስለነበረን ጊዜ ስሙ የከበረ የተመሰገነ ይሁን። ሀናንን ተቀበሏት። እኔ የብላው ነውና ጥያቄ አለኝ አለች። እሺ ቀጥይ፣ ጠይቂ የታለው። እሺ እኔ እንኳን ጥያቄ አይደለም። ለመጀመሪያ ሰላም እግዚአብሔር ይብዛላችሁ። እንዴት ናችሁ? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እሺ አንድ ወንድማችን ወደ ክርስትና መምጣት ፈልጋለሁ፣ መማር ፈልጋለሁ ምናምን ብሎ መምህር ፈልጌ ጠፍቶብኝ ነበር። ምናልባት ከቻላችሁ ሰምታችኋል? መምህር ምንድን ያለችው ነበር ልሁልኝ የምታገኙ ከሆነ የምታውቁ ከሆነ ቀጥሉ። እስኪ በውስጥ የሚመቻችሁ ምናምን ካላችሁ እኔ ጋ እንኳን ያሉትን ልጆች ራሱ እያቃጠኝ ነው እና እኔ አልችልም። ግን ሜቢ መምራት ኦኬ። አላዛር አለሽ? እኔ ጋር በጣም ብዙ ልጆች ስላሉ ነው። እንደዛ ነው። ቀጥሉ። አላዛር ኮንቨርሴሽን አድርጉ። አላዛርን ከአላዛር ጋር አውሪና ቀጥል። አላዛር ትናንትና ዲያቆን ክርስቶፎረስን ጠይቂያቸው ነበርና እኔ ጋር በጣም ብዙ ሰው አሉ፣ ከ10 በላይ ናቸው ምናምን ብለዋልኝና ያው ዲያቆን አይመቻቸውም። ክርስቶፎረስ ላይቭ ላይም በጣም ስለሚያገለግሉ በውስጥም ደግሞ የሚያስተምራቸው ስለሚኖር ላይመቸው ይችላል። ግን አላዛር ከተመለስክ አውራትና ፎሎ ተደረጉ። እሺ በውስጥ እንትን ብይልሻል። ሰው ነው አይደል ያልሽው? ያው ለራስሽ አይደለም። ማችን መማር ፈልጋለሁ ብሎ መምህር ጠፍቶብኝ ነው እኮ። እሺ ያው በውስጥ ቴሌግራም ሰጥቼሽ ነው። እሺ በቃ እመልስልሃለሁ በውስጥ። አመሰግናለሁ። እሺ ሰውማ ያዙ እንጂ እኔ እንትን ነው ብሞክር እንኳን ለማስተማር በጽሁፍ ከሆነ ነው እንጂ በቮይስ አይመቸኝም። ታውቂያለሽ ካለውበት ቦታ አንጻር ማለት ነው ብዙም አይመቸኝም እና ለዛ ብቻ አልፎ አልፎ የምችሉትን እኔ ራሱ አሁን ቋሚ ሆኖ እንደ በፊቱ ምናምን በፊት ላይ እንኳን ጥሩ ነበርኩ። አሁን ላይ በቃ ሰውም እየበዛብኝ መጣ ምናምን እንደ በፊቱ አልሆን አልኩ። ይሁን እሺ። ለማንኛውም አላዛርም ሌሎችን ጨመር አድርገህ ለመያዝ ሞክር አሉ። ባይዘይ እንደዚህ መያዝ የምችሉ ሰዎች ልጆችን ማስተማር የምችሉ የቤተክርስቲያን ትምህርትን መግለጥ የምችሉ ሰዎች እኔ እችላለሁ ምናምን ብትሉን በጣም አሪፍ ነው። እኔ ራሱ ስቲል እስካሁን በቃ እየተጨናነኩ ያለው ልጆች ስላሉ ማለት ነው። እነሱን ሼር እንደራረጋለን ልጆችን። በጽሁፍ ቢሆን እኮ እኔ እችል ነበር፣ ግን ያው ፒዲኤፎች አሉ ማንበብ የሚፈልጉ ከሆነ እንጂ ያው እኔም እንደ
ዮኒ አልችልም ማለት በቮይስ ምናምን የምንችል ሰዎች ምናምን እንደዛ እናደርግ ጥሩ ነው። እንትን ቢሆን እኮ እኔ ራሱ የሆነ በቃ ለማስተካከል ሞክራለሁ። የሆነ ጊዜ ሰብሰብ ተብሎ ምናምን ቢሆን ኖሮ ሰዎችን ተሰብስበው ቢሆን ኖሮ ጥሩ ነበር። ግን ግሩፕ ላይ የሆነ ጊዜ በቃ ሜይ ቢ 5ቱን አመደ ሚስጥራት ምናምን እንጀምራለን ቴሌግራም ግሩፕ ላይ እንደዛ ይሻላል። ኢንዲቪጁዋሊ በጣም ብዛቱ በጣም ኢንዲቪጁዋል ካልክማ አሁን በውስጥ የምታወራው ወይስ እዚህ ላይቭ ላይ የምታስተምረውና እንደዛ ራሱ አይመችም። ኢንዲቪጁዋሊ ከሆነ ላይቭን መተውን ያለብን ማለት ነው። እና ምንድነው ወይ እንደ አዲስ 5ቱን እንግዲህ የክርስትና መሰረታዊ እምነት ዶግማ የሆነውን 5ቱን ሚስጥራት ትምህርት መጀመር እንችላለን። ምንድን ሚስጥረ ስላሴ፣ ሚስጥረ ስጋዊ፣ ሚስጥረ ጥምቀት፣ ሚስጥረ ቁርባን፣ ሚስጥረ ትንሣኤ ሙታንን እንደ አዲስ እንዲህ መጀመር እንችላለን። ለማንኛውም ሁላችሁም ይብቃ መሰለኝና መልካም አዳር ለሁላችሁ። መልካም ምሽት በለን። በልሽ ደህና ቆዩ። መልካም ጊዜ